እሺ ለምን ነበር የፈለከኝ? ትሁት ከአንቺ የተሻለ ረዳት የትም አላገኝም። ናቲ አልገባኝም። ትሁቴ ምናልባት በዚህ ሰዓት ልክ ላይሆን ይችላል፣ ግን አፍቅረሻለሁ። እየቀለድክ መሆን አለበት። አልቀለድኩም ትሁቴ። እዚህ ቤት ከመጣው ቀን ጀምሮ ካየሁሽ በኋላ ወድጄሻለሁ። ይህንን ፈጽሞ አልጠበቅኩም። ትሁቴ ምናልባት በዚህ ሰዓት ልክ ላይሆን ይችላል፣ ግን አፍቅረሻለሁ። አስወጫትና ሚስጥራችንን ትበትነው ነው የምትይው? አይደለም፣ ግን ምንም ነገሩ አላማረኝም። የእሷ ነገር ቀላል ነው። ምን እያደረግኩ እንደሆነ አሳይሻለሁ። ምን እያደረግ? ነገሮችን ሳልጨርስ ማውራት አልወድም። ልጅህን ለማማለል እየሞከረች። በስራ ሽርጧ ነው የምታማልለው? ቆይ ግን ምንም አይመስልህም እንዴ? አዎ ምንም አይመስለኝም። እኔን አይንኩኝ እንጂ። ቆይ እንዴት ነው የምታስበው? ብዙ ነገር ታውቃለች እኮ። ትወቅ። በማስጠነቅቃት አስጠነቅቃታለሁ። ጥሩ እሺ። እሺ ትሁት በቃ ትጨናነቂ፣ ሌላ ቀን እናወራለን። እሺ ቢያንስ ከዚህ ውጣና እናወራለን። ቢያንስ እሺ ይህንን እንኳን ንገሪኝ። እናቴ የት ነው ያለችው? እናቴ ይህንን መናገር ለእኔ በጣም አደጋለሁ። እና ላላውቅ ነው? እዚህ ቤት ናት? እናቴ እዚህ ቤት ናት። በስተመጨረሻም እናቱ የት እንዳለች እና እንዲሁም ደግሞ በራሷ ቤት ላይ በአንድ ክላስ ውስጥ ተዘግቶባት ለ2 ዓመት ከምናምን ወር ማለት ነው እንደተቀመጠች ያለውን ነገር ማለት ነው ዛሬ እንግዲህ ሰምቷል። ይህን ነገር በማወቁ እንዲሁም ደግሞ በማየቱ እጅግ በጣም ነው ደስ የሚለው ማለት ነው። ግን ነገሮቹን በእርጋታና ቀስ ብሎ ማድረግ ሲችል ነው ይህ ሁሉ ነገር የምነግርህ እያለች እንግዲህ ትሁት ማለት ነው እንዲታገስ እንዳይናደድ እነሱን ለማሸነፍ በብልሃት መግባት እንዳለበት ካስረዳቸውና ካስጠነቀቀችው በኋላ መናገር ያለባትን ነገሮች እየተናገረች ትገኛለች ማለት ነው ትሁት። እንዲሁም ደግሞ ናቲ ማለት ነው እጅግ በጣም ሌላው ደስ የሚል ነገር ምንድን ነው ያው ለትሁት ፍቅሩን ገልጾላታል። ምክንያቱም በጣም እንደሚወዳት እንደሚያፈቅራት እኔ ከዚህ ቤት ከገባው ጀምሮ ነው አንቺ በጣም መልካምና ትሁት ሴት ነሽ፣ በጣም ወድጄሻለሁ፣ አፍቅሬሻለሁ፣ ለእኔ አጋዥ የምትሆነኝ ሴት አንቺ ነሽ፣ ከአንቺ የተሻለ ሴት ደግሞ እኔ አላገኝም እና እጅጉን በጣም ነው የወደድኩሽ በማለት እንግዲህ ያው ፍቅሩን ማለት ነው ለትሁት ገልጾላታል። ትሁት እጅግ በጣም ነበር የደነገጠችው። እኔ እንደዚህ አይነት ነገር በፍጹም አልጠብቅም ነበር በማለት እንግዲህ መልሳለች። ግን ደግሞ ይህን ሁሉ ሌሊት በሙሉ አስቢበትና መልስ ነገ እጠብቃለሁ በማለት እንግዲህ ተናግሯታል ማለት ነው። እሷም ደግሞ እያንሰለሰለች ነበር። በነገራችን ላይ እንደሚወዳት እንደሚያፈቅራት በነገራት ሰዓት ላይ ያንን እያስታወሰች እንግዲህ በሀሴት ተውጣ ማለት ነው እያሰበች ትገኛለች። ያው ትሁት መልሷ ምን ሊሆን ይችላል የሚለው እንግዲህ አብረን የምናየው ጉዳይ ነው። ምክንያቱም የሷ የሆነ ነገሮችን በጣም ብዙ ነገሮች አሉ። ያው ናቲ የማያውቃቸው በጣም ብዙ ነገሮች አሉ ማለት ነው። ከዚህ በፊት እንዴት እንደመጣች እንዴት እንደሆነ ተመስገን አለ። በዚያ ላይ ደግሞ ልጇም አለቻት ማለት ነው። ከዚያ አንጻር የራሷ የሆነ ህይወትን ብዙ ነገሮች አሉባት ማለት ነው። ግን እንደ አጋጣሚ ከዚያ ህይወት ሸሽታ ነው እዚህ ቤት የገባችው ማለት ነው። ግን ደግሞ አለምዬ ማለት ነው አሁን ላይ ልጇ በህይወት መኖሩ ስታቅ እንዲሁም ደግሞ ለልጇ ለናቲ ሚስት የተመኘችው ማንን ነው? ትሁትን ነው ማለት ነው። በነገራችን ላይ እንደው ትሁትዬ ለልጄ ሚስት እንድትሆኝ እፈልጋለሁ በማለት እንግዲህ ተናግራለች ማለት ነው። እና ያው ትሁትም እጅግ በጣም ነበር ደስ ያላት ማለት ነው። ከፊቷ ፈገግታ ነበር እየታየው።
እና አለምዬ ለልጇ ራሱ የመረጠቻት ሴት እጅግ በጣም ደስ የምትል ነች። ምክንያቱም እንግዲህ ትሁት በጣም መልካም ልጅ ነች ማለት ነው። ምክንያቱም የተጨነቁትን እንዲሁም ደግሞ ችግር ላይ ላሉትን በጣም የምትደርስ የራሷን ነገር አሳልፋ ማለት ነው ህይወቷን አደጋ ላይ በመጣል የሰዎችን ህይወት መታደግ የምትችል ትሁትና እውነተኛ ሴት እስከሆነች ድረስ ያው ምርጫዋ አድርጋታለች ማለት ነው። እናቴም በዚህ መልካምነቷና ደግነቷ አንቺ እኮ እንደው ፈጣሪ የላከልኝ ለኔ መልአክ ነሽ በማለት እንግዲህ ሲገልጻት ነበረ። ምክንያቱም እናቱን ከዚህ ስቃይ እንድትወጣ ወይም ደግሞ እንደዚህ እንድትሆን ያደረገ ይብን ራሱ ማለት ነው እንግዲህ እናቴ ያን ጊዜ ቢጮህም ነገሮቹን ማለት ነው ከአባቱ ጋር እየተከራከረ ድምፁን ማለት ነው አለምዬ እየሰማችው እንዲሁም ደግሞ ወታ ልጇ በህይወት እንዳለ ያወቀችው በማን ምክንያት ነው? በትሁት ምክንያት ነው በነገራችን ላይ። ምክንያቱም ናቴ እንዲጠራጠር እናቱ የእናቱን አሟሟት እንዴት እንደሆነ በመጀመሪያ ማጣራት አለብህ በማለት እንግዲህ ብዙ ነገሮችን ስትናገረው ነበር ማለት ነው። እንደዛ ከተናገረች እና ካወቀ በኋላ ነው መጠራጠር የጀመረው። ሲጀመር ደግሞ ከአባቱ ጋር ደግሞ መሟገት የቻለው ማለት ነው። ስለዚህ እና እንዲሁም ደግሞ ናቲ አንድ ላይ ስላየቻቸው ያው ቤቲ ማለት ነው ተጠራጥራ ነበረ፣ የሆነ ነገር ተናግራለች። ስለዚህ እሷ ያየችውን የሰማችውን ነገር በእርግጠኝነት ለናቲ ተናግራለች በማለት እንግዲህ ለአቶ ገዛኸኝ ተናግራ ነበረ ማለት ነው። አቶ ገዛኸኝም እንዲሁም ትሁትን በጣም አፋጧት ነበረ። ምንድን ነበር ስታወሩ ቆይታችሁ የመጣችሁ ስለምንድን ነው እስከ ቤት የወጣችሁ በማለት እንግዲህ እያንዳንዱ ነገር ያው አቶ ገዛኸኝ ሲጠይቃት ነበር ትሁትን ማለት ነው። እኔ እኮ እናቴን እንዳጋጣሚ ነው ያገኘሁት፣ እኔ ዝም ብዬ ወክ ለማድረግ ነበር የወጣሁት እኮ በምን ምክንያት ነው የወጣሽው በማለት እንግዲህ ጮህ በማለት ያው ደግሞ ጠይቋት ነበር። የወጣችበትን ምክንያት እንድትናገር ቤትም አልፈለገችም። ምክንያቱም እሷ ተቆጥታት ተናግራት ነው የወጣችው ከቤቱ ማለት ነው። ስለዚህ ምንም አይነት ምክንያት እንድትሰጭ አልፈልግም ውጪ ብላት ነበረ ማለት ነው። ሲቀጥል ያው አቶ ገዛኸኝ የሰማሽውን ያየሽውን ነገር ለአንድ ሰው ተነፍሳለሁ ብትይ አንቺንም ቤተሰቦችሽንም አጠፋቸዋለሁ በማለት ነበረ ሲናገራት የነበረው ማለት ነው። ትሁትም እኔ ምንም ነገር አልናገርም፣ ሲቀጥል ደግሞ እሱን እየነገርኩት ለምንድን ነው ከአባት ጋር የምትጣለው ለምንድን ነው ስርዓት የማትይዘው ብዬ ነው እንዳጋጣሚ የተናገርኩት እንጂ ሌላ ምንም ነገር ያረኩት ነገር የለም በማለት እንግዲህ ተናግሯል ማለት ነው። ስለዚህ አሁን ላይ ምንድነው ያደረገው? በነገራችን ላይ በትሁት ምክር በትሁት ነገሮች ላይ ናቲ ራሱ ከአባቱ ላይ በጣም ተቀይሯል። በጣም ምክንያቱም ምንድን አይነት ምክንያት ነበር ትሁት የሰጠችው? ለምንድን ነው አባት ጋር የምትጣለው? የሞተችውን እናት ክናት መልሳትም እንደዚህ ጋር የምታደርግ በቃ ወደ ሰላም መንገድ ለምንድን ነው የማትመለሰው በማለት እንደዚህ መክረዋለች። በቃ መክሬዋለሁ ስላለች ያው ደግሞ ናቲ ደግሞ ምን ብሏል? ወደ ቤት ሲመለስ አባዬ ጥፋተኛ ነኝ፣ በቃ እንደዛ ማድረግ አልነበረብኝም፣ መናገር አልነበረብኝም፣ እንዲሁም ደግሞ በቃ ብርም መጠየቅ አልነበረብኝም፣ እንደዚሁ በውስጣችን እናቴን ብናስባት ይሻላል በማለት እንግዲህ አቶ ገዛኸኝን ጉልበቱ ላይ ወድቆ ማለት ነው ይቅርታ ጠይቆታል ናቲ ማለት ነው። ስለዚህ ቤቲንም አንተ ቀስ ብለህ መቅረብ አለብህ በማለት ያው ከቤቲ ጋር እንዲግባባ አድርገው ነበረ። ያው እሱ ብዙም ከሷ ጋር መሆን አልፈለገም እንጂ ትሁት ራሱ እሱ ለሚያደርጋቸው ለሚፈልጋቸው ነገሮች እናቱን በሰላም ማግኘት የሚፈልግ ከሆነ ከቤቲ ጋር እንዲግባባ ጠይቀው ነበር በፊት። አሁን ደግሞ ከአባቱ ጋር እንዲግባባ አድርገዋለች ማለት ነው። ስለዚህ አቶ ገዛኸኝን ይቅርታ ጠይቆታል። ዋናው ከጥፋት መመለስ ነው፣ ጥፋት ግን ማወቅ ነው፣ ችግር የለውም ልጄ በማለት እንግዲህ አቶ ገዛኸኝም ይቅርታ አድርጎለታል ማለት ነው። እንደ ልጅ እንደ አባትም ያው እያወሩ ይገኛሉ። እንዲሁም አንድ ላይ በመውጣት ሻይ ቡና እያሉ ይገኛሉ ማለት ነው። እና አሁን ላይ በጣም በሲስተም ትሁትና እንዲሁም ደግሞ ናቲ በእርግጠኝነት አሸናፊነት ያደርጋሉ ማለት ነው። ምክንያቱም በብልሃት ነው የገቡት፣ እንደዚህም መሆን አለበት። አሁንም እንግዲህ ናቲ በስተመጨረሻም ሰዓት እናቴ የት እንዳለች እስኪ ንገሪኝ ትሁት እባክሽን፣ እናቴ የት እንዳለች ማወቅ እፈልጋለሁ፣ እናቴን ማየት እፈልጋለሁ፣ እናቴ በህይወት መኖሯን በአካል ማየት እፈልጋለሁ በማለት እንግዲህ ብዙ ነገሮችን እየተናገራት ይገኛል። በስተመጨረሻም እንግዲህ ትሁትም ነግረዋለች ማለት ነው። ግን ይህን ነገር ስትናገር ነገሮችን እንዲረጋጋ
በዚህ መልኩ እንደዚህ መሆን አለበት። እኔ አንተን ማግዝህ ወይም ደግሞ ከጎንህ የምቆመው አንተ ስትረጋጋ ነው በማለት ስላስጠነቀቀችው በእርግጠኝነት ያው ቀጥታ ማለት ነው ከላሱ ጋር አይሄድም። ግን ደግሞ እነሱ ቤት ውስጥ በሌሉበት አቶ ገዛኸኝና እንዲሁም ደግሞ ቤቲ ከቤት ውስጥ በሌሉበት እንደሚገባና ከእናቱ ጋር እንደሚገናኝ ተስፋ አደርጋለሁ። ሲቀጥል ደግሞ ሁለታቸውም እንዳልተገናኙ እያስመሰሉ ለምሳሌ ትሁት ገብታ እንዲሁም አለምዬን አውርታት እንደምትወጣ እንዲሁም ደግሞ ናቲ እናቱ ጋር ገብቶ አውርቷት ተገናኝቶ ነገሮችን በሲስተም መጨረስ እንዳለበት እና ከዚህ ችግር ውስጥ ያወጣሻለሁኝ እናቴ አይዞሽ ብሏት ማለት ነው አጠናክሯት እንደሚወጣ ተስፋ እናደርጋለን። በእርግጠኝነት በዚያ መልኩ ድል ያደርጋሉ ማለት ነው። ቤትም እንግዲህ ከአለምዬ ጋር እየገባች ቤቱ የኔ ነው አንቺን ምን ጥቅ አድርጌ ማስወጣት እችላለሁ እያለች እንግዲህ እየተናገረች ትገኛለች ማለት ነው። ሲቀጥል ደግሞ አቶ ገዛኸኝም አለምዬ ልጇ በህይወት እንዳለ እንዳወቀች በቃ ውስጡ ተረድቷል ማለት ነው። ስለዚህ ልጅሽ እኮ እኔን አይመስልም ከሌላ ነው የወለድሽው የሚመስለኝ እያለ እንደውም ሌላ ቃላቶችን ሲናገር ነበር። በነገራችን ላይ አለምዬ በምን ምክንያት ከአቶ ገዛኸኝ ጋር እንደተጣላች ማለት ነው እያንዳንዱ ነገሮች እንግዲህ ለትሁት ተናግራለች ማለት ነው። ከዚህ በፊት በአቶ ገዛኸኝ ምክንያት በጣም ብዙ ህፃናት ህይወታቸው አልፏል እና በጣም ብዙ ስለኔ ብዙ ነገሮች ማወቅ ከፈለግሽ ወደፊት እነግርሻለሁኝ። ትሁት ግን ደግሞ ፈጣሪ እንደኔ አይነት ህይወት አይስጥሽ ብላታለች ማለት ነው። ምክንያቱም አቶ ገዛኸኝ እንግዲህ በትዳሩ በጣም ጎበዝ ነበር በፊት፣ እሷም በጣም ጎበዝ ነበረች፣ እንዲሁም ሀቀኛ ነበረች፣ ትክክለኛ ሰውም ነበረች ማለት ነው። አቶ ገዛኸኝ ግን ማለት ነው ልክ እንደ ቤቲ ነው። ቤቲ ለገንዘብ ብላ እንግዲህ አያቷን የሚመስል አግብታ ትኖራለች ማለት ነው። እና አቶ ገዛኸኝም እንደዚው በጣም ገንዘብ ይወዳል ማለት ነው። እና ይሄን ነገር ማድረግ የለብንም ይሄ ነገር መሆን የለበትም እያለችው ነበረ እንግዲህ አለምዬ ማለት ነው ወደዚህ ነገር የገባው ማለት ነው። እሷ እንደሞተች እና በህይወት እንደሌለች አድርጎ አንድ ክላስ በማድረግ ብዙ ነገሮችን ሲያሰቃያት ነበር። ከጊዜ በኋላ በቃ ሞታለች በማለት እንግዲህ ያው ለሁሉም እንዳሳወቀና የቀበራት በመምሰል እንደዚሁም ደግሞ ከአንድ ክላስ ዘግቶባት እንደሚያሰቃያት ሁላችንም እንዳየነው ጉዳይ ነው ማለት ነው። እና አሁን ላይ እንግዲህ ቤቲ ያው ለአቶ ገዛኸኝ ምን ብለዋለች? ትሁት ልጅህን እያማለለችው ነው በማለት እንግዲህ ስትናገር ነበረ። ግን አቶ ገዛኸኝ በአንድ በኩል በጣም ደስ ብሎታል። ምክንያቱም ቤቲ በጣም ተወደዋለች፣ ታፈቅረዋለች ማንን ናቲን ማለት ነው። እና በዚያ ምክንያት ይጠረጥራቸው ነበረ ናቲንና እንዲሁም ደግሞ ቤቲን ስለሚጠረጥራቸው ናቲ ወደ ትሁት ስላዞረ እጅግ በጣም ደስ ብሎታል ማለት ነው። እና በዚህ መልኩ እንግዲህ ትሁትን ማለት ነው ሊያስወጣት አይችልም። ሲቀጥል ደግሞ የሆነ ነገር አስቤላታለሁ እቀጣታለሁ ሲል ነበር ማለት ነው። ስለዚህ የሆነ ነገር አስቧል። እሷን ብቻ አይደለም ቤተሰቦቿን ራሱ እቀጣቸዋለሁኝ አጠፋቸዋለሁ እያንዳንዳቸው እያለ ሲናገር ነበረ። የሚያስበውንና ሊያደርግ የፈለገውን ነገር ለማንም ማውራት አልወድም ታውቂኛለሽ ሲላት ነበር ለቤቲ ማለት ነው። ዋናው ነገር ሁሉን ነገር ለማን ነግረዋለች? ናቲ ስለነገረችው ናቲ በጣም ያግዛታል ብዬ ነው ማስበው እኔ ማለት ነው። እውነት ለመናገር አንደኛ እናቱ የት እንዳለች እና የት ውስጥ እንዳለች ስለነገረችው በእርግጠኝነት ያው ትሁትንም እዚያ ክላስ እንኳን ቢያስገቧት ማለት ነው ራሱ ናቲ ይታገልና ካለችበት ትሁትንም እናቱንም እንደሚያወጣ ተስፋ እናደርጋለን። እንግዲህ ቀጣይ ፓርት እስኪ አብረን እንከታተላለን ማለት ነው። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላቸው በሰላማቸው ይብዛልኝ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።